እርሷ ወደ ቃርሚያዋ ሄደች። ባለጸጋውም ሰፊውን እርሻ በትዕቢት እየተመለከተ ነው። በዚህ ሰዓት የእርሻው ድባብ ተቀየረ። ድንገት ከወደቀው ስንዴና ከተከመረው ነዶ መካከል የሰው አምሳል የለበሱ ነገር ግን ግርማቸው የሚያስፈራ ቁመናቸው የሚያርበደብድ ሁለት እንግዶች ተገለጡ። እነዚህ ተራ መንገደኞች አልነበሩም። የሰማይ ሰራዊት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል እንጂ። ምድራዊ ልብስ ቢለብሱም የሰማይ ብርሃን ከፊታቸው ላይ ይነበባል። ወደ ባለጸጋው ቀረቡ፣ ሰላምታም ሰጡት። ባለጸጋው በትዕቢት ተወጥሮ እነዚህን እንግዶች በግዴለሽነት ተመለከተ። መላእክቱ ወደዚያ መሬት ላይ ወደተኛው በጨርቅ ወደ ተጠቀለለው ጻንጣቸውን እየጠቆሙ እንዲህ አሉ፣ ይህ ሕፃን ማን ነው ሲሉ ጠየቁት። ባለጸጋው በንቀት የአንዲት ድሃ ሴት ልጅ ነው፣ በዚህ ወድቆ የምታዩት እርሷ ነው ብሎ መለሰ። ለእርሱ ሕፃኑ ልክ እንደ እናቱ ዋጋ ቢስ ፍጡር ነው። ያን ጊዜ መላእክቱ ድምፅ እንደ ነጎድጓድ ጠጠረ፣ ፍርድ ወጣ። ስማ አንተ ሰው፣ ይህ ሕፃን እናቱን ስለገፋሃት ድሃ ናት ብለህም ስለናካት በእግዚአብሔር ዘንድ ተመርጧል። ዛሬ በጉልበት ያስከውን ንብረትህን ይህን ቤትህንና ሹመትህን ሁሉ የሚወርሰው እርሱ ነው። በእግዚአብሔር ዘንድ ፊት አይቶ ማድላት የለምና አሉትም። የለምና አሉትም። ቃሉ እንደ መብረቅ ወደቀ። ባለጸጋው በድንጋጤ ፈዘዘ። ሊመልስ ሊከራከር አሰበ። ነገር ግን ቀና ሲል ከፊቱ ማንም አልነበረም። መላእክቱ መልእክቱን አድርሰው ተሰውረው ነበር። ይወርሰሃል የሚለው ቃል በጆሮው ውስጥ እያስተጋባ አእምሮውን ረበሸው። ያ እስካሁን የነበረው ትዕቢት ቀስ በቀስ ወደ ፍርሃት ከዚያም ወደ ጥላቻ ተቀየረ። ልቡ በምቀኝነት ተቃጠለ። እንዴት አለ በልቡ፣ እንዴት የዚች ለማኝ ልጅ የኔን የክቡር መኮንን ሀብት ይወርሳል? ይህ አይሆንም። ፈጣሪ ቢፈቅድ እንኳን እኔ መንገዱን እዘጋዋለሁ አለ እየተናደደ። በዚያች ቅጽበት የባለጸጋው አእምሮ ስክነት አጣ። ያ መሬት ላይ የተኛ ሕፃን አሁን ለእርሱ ሕፃን አይደለም፣ ታላቅ ጠላቱ እንጂ። እግዚአብሔር ይህንን ልጅ ከፍ ለማድረግ ካሰበ እኔ ደግሞ ከመሬት በታች ቀብረዋለሁ የሚል የዲያብሎስ ሐሳብ በውስጡ ተጸነሰ። ዓይኖቹ እንደ እሳት ነደዱ። እናትየውን በታላቅ ድምፅ ጠራት። እየሮጠች መጣች። የባለጸጋው ፊት ተለዋውጧል። ድምፁ ግን የሽንገላና የውሸት ነው። ይህን ልጅን እኮ ወደድኩት አላት፣ የውስጡን መርዝ እየደበቀ። አሳድገው ዘንድ ስጪኝ፣ እኔ ዘንድ ይሁን። ምስኪኗ እናት የሰማዩን ትንቢት አታውቅም፣ የሰውየውንም የልብ ክፋት አላየችም። ለካስ የቅዱስ ሚካኤል ተአምር መጀመሩ ነው። ልጄ ከድህነት ሊወጣ ነው ብላ አሰበች። ከሚካኤልና ከገብርኤል ጋር ይኸው አደራውን ሰጠው ብላ ልጇን አስረከበች። ያ ክፉ ባለጸጋ ብላቴናውን ከእናቱ እቅፍ አሳድገዋለሁ ብሎ ሲቀበል በልቡ የነበረው ሐሳብ ሌላ ነው። የያዘው ሕፃን አይደለም፣ የያዘው የሥልጣኑ ተቀናቃኝ የንብረቱ ወራሽ እንደሆነ ነው የቆጠረው። እናትየው በደስታ እየታጠበች የልጄ ነገር ተሳካ ብላ ወደ ጎጆዋ ስትመለስ፣ እርሱ ግን በፈረስ ጋልቦ ወደ ግቢው ገባ። የቤቱን ደጆች ሁሉ ዘጋ። አሁን እርሱ ሕፃኑና የክፋት ሐሳቡ ብቻ ቀርተዋል። ባለጸጋው አንድ ጠንካራ የእንጨት ሳጥን አዘጋጀ። ይህ ሳጥን ለዕቃ ማስቀመጫ የተሠራ ቢሆንም በዚያን ዕለት ግን የሕፃኑ መቃብር ሊሆን ተመረጠ። የብላቴናውን የዋህ ፊት ተመለከተ። ሕፃኑ ምንም አያውቅም። ምናልባት የሚመግበው ወይም የሚያጫውተው መስሎት በንጹሕ ልቡ ፈገግ ብሎ ይሆናል። ነገር ግን የባለጸጋው ምላሽ ጨካኝ ነበር። ያንን የአንድ ዓመት ጨቅላ እንደማይረባ ዕቃ አንስቶ ወደ ደረቀው የእንጨት ሳጥን ውስጥ ከተተው። ክዳኑን ሲከድን የሕፃኑ ዓለም ወደ ድቅድቅ ጨለማነት ተለወጠ። ብርሃኑ ጠፋ፣ አየሩ ታፈነ። ባለጸጋው በዚህ ብቻ አልረካም። ምናልባት ሾልኮ ይወጣ ይሆናል ወይም አንድ ሰው ያገኘው ይሆናል በሚል የሰይጣን ጥርጣሬ ሳጥኑን በብረት ቁልፍ ከረቸመው። አሁን ሳጥኑ ሳጥን አይደለም፣ ተንቀሳቃሽ እስር ቤት እንጂ። ከዚያም ያን የኃጢአት ሸክም የተሸከመውን ሳጥን በፈረሱ ላይ ጫነ። ጉዞ ወደ ሩቅ ባህር ነበር። ሰው ወደማያየው፣ ምክር ወደማይኖርበት፣ ጥልቀት ወደማይለካው የባህር ዳርቻ ደረሰ። ማዕበሉ ይጮኻል፣ ንፋሱ ያጓራል። ባለጸጋው ሳጥኑን አነሳም። ለአፍታ እንኳን እጁ አልተንቀጠቀጠም። የኔን ንብረት ትወርሳለህ ተብሎ የተነገረልህ ትንቢት ዛሬ በዚህ ባህር ውስጥ ይንኮታኮታል።
ብሎ በመዛት ሳጥኑን በሙሉ ኃይሉ ወደ ባህሩ መሃል ወረወረው። ዱብ የሚለው ከባድ ድምፅ ተሰማ። ውሃው ተረጨ። ሳጥኑ ለጥቂት ሰከንዶች ተንሳፈፈና በማዕበሉ ግፊት ወደ ባህሩ መሃል ሄደ። ባለጸጋው ቆሞ ይመለከታል። ሳጥኑ እየራቀ ሄዶ ከዓይኑ ሲጠፋ ጥልቅ የውሸት ሰላም ተሰማው። አበቃ፣ ተፈጸመ፣ እግዚአብሔር የሾመውን የሻርኩት ብሎ አሰበ። ፈረሱን አዙሮ ድል አድራጊ መስሎ ወደ ቤቱ ተመለሰ። ነገር ግን የሰው ልጅ ሲተኛ እግዚአብሔር አይተኛም። የሰው ልጅ ሲጨክን እግዚአብሔር ይራራል። በዚያ አስፈሪና ጨለማ ባህር ውስጥ አንድ ድንቅ ተአምር መከናወን ጀመረ። በፊዚክስ ሕግ ያ ሳጥን በውሃ ሞልቶ መስመጥ ነበረበት፣ ወይም በማዕበሉ ኃይል ከዓለት ጋር ተጋጭቶ መሰባበር ነበረበት። ነገር ግን ያንን ሳጥን የሚገፋው የባህሩ ሞገድ ብቻ አልነበረም። ከላይ ከሰማይ ሰማያት የተላከ ዓይን የማይበግረው ጠባቂ መልአክ ቅዱስ ሚካኤል ክንፉን ዘርግቶ በሳጥኑ ላይ ረበበ። ውሃው ለሳጥኑ እንዳልጋ ሆነለት፣ ማዕበሉ እንደ ሹሩሩ። በውስጡ ያለው ሕፃን በእናቱ እቅፍ እንዳለ ሁሉ በዚያ ጠባብና ጨለማ ሳጥን ውስጥ በሰላም ተኝቷል። እንደምን የሚያስደንቅ ምስጢር ነው! ውጪው ወጀብና ሞት፣ ውስጡ ግን ሰላምና ሕይወት። ባለጸጋው ለሞት የዘጋው ቁልፍ እግዚአብሔር ለጥበቃው አለው። ሙሴን በአባይ ወንዝ በቅርጫት ያንሳፈፈ አምላክ ዛሬ ደግሞ ይህንን የድሃ ልጅ በባህር ላይ በሳጥን አተረፈው። ሳጥኑም እንደ መርከብ እየተንሳፈፈ ከሞት ቀጠናው አለፈ። ሌሊቱ ነጋ። ፀሐይዋ የባህሩን ገጽ ወርቃማ ቀለም ቀባችው። በዚያው አካባቢ አንድ አሳጥማጅ አለ። ከእጅ ወደ አፍ የሆነ ኑሮን የሚመራ የዕለት ጉርሱን ከባህሩ የሚጠብቅ ትጉህ ሰው በዚያች ጠዋት መረቡን አዘጋጅቶ ወደ ባህሩ ወረወረ። ዛሬስ ምን ይገኝ ይሆን እያለ ያስባል። ዓይኑ አንድ እንግዳ ነገር ላይ አረፈ። ከሩቅ በማዕበሉ ላይ እየተንሳፈፈ የሚመጣ አንድ ሳጥን አየ። ልቡ በደስታ ዘለለ። ይህማ የከበረ ነገር መሆን አለበት ብሎ አሰበ። ምናልባት ነጋዴዎች የጣሉት ሀብት ንብረት ይሆን? ወይንስ ወርቅና ብር የተሞላ ሳጥን? በፍጥነት ወደ ሳጥኑ ቀዘፈ። እየቀረበ ሲመጣ ሳጥኑ ውብና በጥንቃቄ የተሰራ መሆኑን አየ። በታላቅ ጥንቃቄ አውጥቶ ወደ ጀልባው ከዚያም ወደ ቤቱ ወሰደው። ሚስቱ በጉጉት ጠበቀችው። ምን አገኘህ አለችው። እርሱም ዛሬ ጌታ አንድ ትልቅ ሳጥን ሰጠን፣ ውስጡ ምን እንዳለ አላውቅም አላት። ሁለቱም በጉጉት ተውጠው ሳጥኑን ለመክፈት ታገሉ። ቁልፉ ጠንካራ ነበር። እንጨቱ በውሃው ቢርስም አልበሰበሰም ነበር። በመጨረሻ በብረት ሲነርቱት ሳጥኑ ተከፈተ። የጠበቁት ወርቅ ነበር። ያገኙት ግን ከወርቅ የሚበልጥ የሕይወት እስትንፋስ ሆነ። ሳጥኑ ሲከፈት ውስጡ የነበረው ጨለማ በብርሃን ተተካ። እዛው ውስጥ አንዲት ጠብታ ውሃ በሰውነቱ ላይ ሳይነካው አንድ ያማረ ሕፃን ተኝቷል። ብርሃኑ ሲመታው ሕፃኑ ዓይኑን ገለጠ። አላለቀሰም። ይልቁንም የሰማይ መላእክት እንደሚያጫውቱት ሕፃን ደስ በሚያሰኝ ፈገግታ እነዚያን አዲስ ወላጆቹን ተመለከታቸው። አሳጥማጁና ሚስቱ በድንጋጤ አፋቸውን ያዙ። ይህስ የእግዚአብሔር ስጦታ ነው አሉ። ወርቅ ስላልሆነ አላዘኑም፣ ምክንያቱም ልጅ አልነበራቸውምና እግዚአብሔር የልብ መሻታቸውን በዚህ ተአምራዊ መንገድ እንደመለሰላቸው ተረዱ። ባለጸጋው ለሞት የጣለውን እግዚአብሔር ለሕይወት አነሳው። አሳጥማጁም ሕፃኑን አቅፎ ስም አወጣለት። ከዚህ በኋላ ስምህ ተላፊኖስ ይባላል አለው። ትርጉሙም ከውሃ የተገኘ ወይም ከሳጥን የወጣ ማለት ነው። ልክ እንደ ሙሴ ከሞት ውሃ የተቀዳ ሕይወት። ጊዜ እንደ ወንዝ ይፈሳል። ቀናት ወደ ሳምንታት፣ ሳምንታት ወደ ዓመታት ተቀየሩ። ያ በሳጥን የመጣው ሕፃን በዓሣ አጥማጁ ቤት በክብርና በፍቅር አደገ። እግዚአብሔር ከእርሱ ጋር ነበርና እድገቱ እንደ ተራ ልጅ አልነበረም። ጥበብና ሞገስን ተሞልቶ ነበር። መልኩ ያማረ፣ ግብሩ የተስተካከለ፣ ለወላጆቹ ታዛዥ የሆነ ልጅ ሆነ። 12 ዓመታት እንደ ንፋስ ሽው ብለው አለፉ። በእነዚህ ዓመታት ውስጥ ብዙ ነገሮች ተቀይረዋል። ያ በሳጥን ውስጥ የነበረው ሕፃን አሁን ቁመቱ ረዘም፣ ደረቱ ሰፋ ያለ፣ ፊቱ በሞገስ የበራ የ12 ዓመት ታዳጊ ሆኗል። ስሙም ተላፊኖስ እየተባለ በዚያች የባህር ዳርቻ መንደር በሁሉም ዘንድ ይወደዳል።
አሳዳጊዎቹ በእርሱ ይጽናናሉ። እርሱም እንደ እውነተኛ ልጅ ይታዘዛቸዋል፣ ይላላካቸዋል። እንዲሁም ከእኩዮቹ ተለይቶ በሚታይ ብስለት ይኖራል። በሌላ በኩል ያ ክፉ ባለጸጋ መኮንን በእነዚህ 12 ዓመታት ውስጥ ሀብቱ እጥፍ ድርብ ሆኖለታል። ነገር ግን ልቡ አላረፈም። አልፎ አልፎ በሕልሙ ያንን ወደ ባህር የጣለውን ሳጥን ያያል። ነገር ግን አበቃ፣ ሞቷል፣ በባህር አውሬ ተበልቷል እያለ ራሱን ያታልላል። የእግዚአብሔርን ፍርድ ያሸነፈ ትንቢቱንም የሻረ እየመሰለው በትዕቢት ይራመዳል። ነገር ግን አንድ ቀን የእግዚአብሔር ሰዓት ደረሰ። ባለጸጋው ለንግድ ሥራና ግብር ለመሰብሰብ ወደ ሩቅ አገር ጉዞ ጀመረ። ፈረሶቹን አስጭኖ አሽከሮቹን አስከትሎ ግርማውን አሳምሮ ይጓዛል። ጉዞ ረዥም ስለነበር ማረፊያ ሲፈልግ እግዚአብሔር መንገዱን ቀጥ አድርጎ ወደዚያች ተላፊኖስ ወደሚኖሩባት የባህር ዳርቻ መንደር አመጣው። ይህ የአጋጣሚ ነገር አይደለም። ይህ ቀጠሮ ነው፣ በሰማይ የተያዘ የረዥም ዓመታት ቀጠሮ። ባለጸጋው እንግዳ ማረፊያ ሲፈልግ ወደ ዓሣ አጥማጁ ቤት ደረሰ። ምግብ ቀረበለት፣ መጠጥ ተጋበዘ። እርሱም በክብር ወንበር ላይ ተቀምጦ ሲስተናገድ አንድ ደስ የሚል ወጣት ብላቴና በፊቱ ወዲያና ወዲህ እያለ ሲያገለግለው ተመለከተ። ልጁ ቀልጣፋ፣ ታዛዥና መልኩ የሚያምር ነበር። ባለጸጋው ልጁን ሲያይ ልቡ ውልብ አለበት። ለምን እንደሆነ አላወቀም፣ ግን የዚህ ልጅ ፊት ሰላም ነሳው። የሆነ የተረሳ ትውስታን የሚቀሰቅስ ኃይል ነበረው። በዚህ ጊዜ ነበር ድንገተኛው ነገር የተፈጠረው። ከጓዳ በኩል የዓሣ አጥማጁ ሚስት ተጣራች። ድምጿ በግልጽ ይሰማል። ተላፊኖስ፣ ልጄ ተላፊኖስ፣ እስኪ ይህንን አቃብለኝ አለችው። ባለጸጋው የያዘው መጠጥ ከእጁ ሊወድቅ ለጥቂት ተረፈ። ተላፊኖስ፣ ይህ ስም ለእርሱ እንግዳ ነው። በዚያ አካባቢ በዚያም ዘመን እንዲህ አይነት ስም የተለመደ አልነበረም። ስሙ ራሱ ምስጢር ያዘለ ይመስላል። ባለጸጋው መጠጡን ጠረጴዛው ላይ ያስቀመጠ፣ ፊቱም ጠቆረ፣ ልቡ በኃይል መምታት ጀመረ። አጠገቡ ወዳሉት የመንደሩ ሰዎች ዞረ። ድምፁን አረጋግቶ ውስጡ ግን እየተቃጠለ ጠየቃቸው። ድምፁን አረጋግቶ ውስጡ ግን እየተቃጠለ ጠየቃቸው። ወዳጄ፣ ይህ አሁን የጠራችሁት ወጣት ስሙ ማን ነው? ስሙ ይገርማል አላቸው። ሰዎቹም በየዋህነት መለሱለት፣ ጌታዬ ሆይ ስሙ ተላፊኖስ ይባላል አሉት። ባለጸጋው ዓይኖቹን አጠበበ። ደግሞ ምን ማለት ነው? እንደዚህ ያለ ስም ሰምቼ አላውቅም። አንዱ ሽማግሌ ፈገግ ብለው መለሱ፣ ጌታው የዚህ ልጅ ታሪክ እኮ ይደንቃል። ተላፊኖስ ማለት ከውሃ የተገኘ ወይም ከሳጥን የወጣ ማለት ነው። ይህ ልጅ የዚያ ዓሣ አጥማጅ እውነተኛ ልጅ አይደለም፣ ከባህር የተገኘ ስጦታው እንጂ። በዚህ ጊዜ የባለጸጋው ጆሮ እንደ እቶን እሳት ነደደ። ነገሩ እየጠራ መጣ፣ ግን ማረጋገጥ ያስፈልጋል። መጨረሻዋን ጥያቄ ወረወረ እንዲህ ሲል፣ ከባህር የተገኘ ደግሞ መቼ ነው? በምን ዘመን? ሰዎቹ መለሱ፣ ይሄው እኮ አሁን አድጎ 12 ዓመት ሞላው። ድሮ ዓሣ አጥማጁ ከ12 ዓመት በፊት በጠዋት ሲወጣ በሳጥን ተቆልፎ አግኝቶት እኮ ነው። ቦምቡ ፈነዳ። የባለጸጋው ዓለም በራሱ ላይ ተሽከረከረ። ሂሳቡ ትክክል ነው። ከ12 ዓመት በፊት በሳጥን የተጣለ ከባህር የተገኘ ወንድ ልጅ፣ ምንም ጥርጥር የለውም። ይህ ያ በገዛ እጁ ቀብሮ የመለሰው የሞት ደብዳቤ የጻፈበት ይወርስሃል የተባለለት ያ ጠላቱ ነው። ባለጸጋው ተላፊኖስን ቀና ብሎ አየው። አሁን ቅድም ያየው የልጁ ውበትና ሞገስ ጠፋበት። በምትኩ የሚያስፈራ የሞት መንፈስ አየበት። እንዴት አለ በልቡ እየተንቀጠቀጠ። ያንን የመሰለውን ማዕበል እንዴት አለፈ? ያንን የመሰለውን ጨለማ እንዴት ተቋቋመ? ይህስ ሰው አይደለም ወይስ እኔ ያየኋቸው ትንቢቱን የተናገሩለት ሰዎች በእውነት እየጠበቁት ነው? ድንጋጤው ቀስ በቀስ ወደ ንዴት ተቀየረ። ጥርሱን አፏጨ። የድሮ ቁስሉ ተቀሰቀሰ። የ12 ዓመት ሰላሙ ተበረዘ። እግዚአብሔር አዋረደኝ አለ። እኔ የጣልኩትን እርሱ አነሳው፣ እኔ የዘጋሁትን እርሱ ከፈተው። አይሆንም፣ በሕይወቴ እስካለው ድረስ ይህ ለማኝ ንብረቴን አይወርስም ሲል ዛተ። በዚያች ቅጽበት የባለጸጋው አእምሮ ከፍርሃት ወጥቶ ወደ ሁለተኛውና ወደ ከፋው ሴራ ገባ። በመጀመሪያ ሙከራዬ ተሳሳትኩ አለ ለራሱም።
ያኔ በድብቅ ወረወርኩት፣ ምስክር አልነበረኝም። አሁን ግን በረቀቀ መንገድ ማንም በማይጠራጠረው ስልት ሕጋዊ በሆነ መንገድ አስወግደዋለሁ ብሎ ዛተ። ፊቱን በፈገግታ ሞላ፣ የውስጡን መርዝ በጥርሱ ሸፈነው፣ ወደ ዓሣ አጥማጁ ዞረ። አሁን ድምፁ የንግድና የጥቅም ነው። ይህ ልጅ አለ ባለጸጋው ጣቱን ወደ ተላፊኖስ እየጠቆመ፣ ይህ ልጅ መልኩ ያምራል፣ አገልግሎቱም ፈጣን ነው። እኔ ደግሞ እንደዚህ ያለ ታማኝ አገልጋይ እፈልጋለሁ። ስጡኝ፣ ዋጋውን ንገሩኝ፣ የፈለጋችሁትን ያህል ወርቅና ብር እሰጣችኋለሁ አለ ለሁለቱ ባልና ሚስት። ዓሣ አጥማጁና ሚስቱ ደነገጡ። ልጃችንንስ አንሸጥም አሉት። ልጃችን ነው፣ ጡት አጥብተን አሳድገነዋል፣ የእግዚአብሔር ስጦታችን ነው ሲሉ ደገሙ። ባለጸጋው ግን አልተረታም። የሰይጣን ጥበብ በውስጡ አለና የድሆችን ድካም ያውቃል፣ የገንዘብን ኃይል ያምናል። የ10 ግመል ጭነት ወርቅና ብር ጨምርላችኋለሁ፣ አስቡበት። ይህ ልጅ እኔ ጋር ቢሆን ይከብራል እንጂ አይጎዳም፣ ለእናንተም የዕድሜ ልክ ሀብት ይሆንላችኋል አላቸው። ድርድሩ ተጀመረ። ባለጸጋው በገንዘብ አማለለ፣ በስልጣን አስፈራራ። ዓላማው አንድ ነው፣ ተላፊኖስን በእጁ ማስገባት። አንዴ እጁ ከገባ በኋላ የሚሰራውን የሚያውቀው እርሱ ብቻ ነው። ሁለተኛው የሞት ዙር በዚህ መልኩ ተጠነሰሰ። በዚያች ጠባብ የዓሣ አጥማጅ ጎጆ ውስጥ የብርሃንና የጨለማ ጦርነት ተደረገ። ጨለማው ግን በወርቅ ተሸፍኖ ነበር የመጣው። ባለጸጋው መኮንን ቃሉን አላጠፈም። ወደ አሽከሮቹ ዞራልና ይዛችሁት የመጣችሁትን እስቲ አውርዱ ሲል አዘዘ። አሽከሮቹም ከፈረሱ ላይ ያወረዱትን ከባድ የቆዳ አቁማዳ በጠረጴዛው ላይ ዘረገፉት። ሽር ዱብ የሚል የብረትና የወርቅ ድምፅ ተሰማ። የዓሣ አጥማጁ ቤት በወርቅና በብር ብርሃን ተሞላ። ዓሣ አጥማጁና ሚስቱ በሕይወታቸው አይተውት የማያውቁት ሀብት በፊታቸው ተቆለለ። በ10 ግመል የሚጫነው ልብስ፣ ወርቅ፣ ብር፣ ይህ ሁሉ ለአንድ ልጅ ነፍስ መለወጫ ቀረበ። ዓሣ አጥማጁ ተንቀጠቀጠ። በአንድ በኩል ለ12 ዓመታት ያሳደገው እንዳይኑ ብሌን የሚሳሳለት ተላፊኖስ አለ። በሌላ በኩል ደግሞ ከድህነት ከረሃብና ከውርደት የሚያወጣው የልጅ ልጆቹ እንኳን በልተው የማይጨርሱት ሀብት ተቀምጧል። ሰይጣን የሰውን ደካማ ጎን ያውቃል። ሆድ ሲያውቅ ዶሮ ማታ ነውና የድሆቹ አሳዳጊዎች ልብ መሸነፍ ጀመረ። ሚስቱ አለቀሰች። ልጄን አልሰጥም እያለች እንባዋን ታፈስ ነበር። ነገር ግን ዓይኖቿ ወርቁ ላይ ሲያርፉ ለቅሶዋ ቀዘቀዘ፣ እምቢታዋ ላላ። ባለጸጋው ይህንን ሲያይ ፈገግ አለ። የድህነትን አከርካሪ በገንዘቡ እንደሰበረው ተረዳ። ይህ የመጨረሻ ዕድላችሁ ነው አለ ባለጸጋው በቆራጥ ድምፅ። አሁን ካልወሰዳችሁት እኔ ተነስቼ እሄዳለሁ፣ ልጁንም በኃይል ወስደዋለሁ። እናንተም ባዶ እጃችሁን ትቀራላችሁ፣ አስቡበት አላቸው። ይህ ማስፈራሪያ የመጨረሻው ምስማር ሆነ። ዓሣ አጥማጁ አንገቱን ደፋ፣ ሚስቱ ፊቷን አዞረች። በዝምታቸው ውስጥ ተስማምተናል የሚል የሽንፈት መልእክት ነበረ። ተላፊኖስ ያ የዋህ ብላቴና አሳዳጊዎቹ ሲሸጡት በድንጋጤ ተመለከተ። አባቴ ሆይ ለገንዘብ ብለህ ትሸጠኛለህ? እናቴ ሆይ ወርቁ ከኔ በለጠብሽ የሚል እይታ ከዓይኖቹ ይነበብ ነበር። ግን መልስ የለም። ግብይቱ ተፈጸመ። ተላፊኖስ ልክ እንደ ዮሴፍ በወንድሞቹ እንደተሸጠ እርሱም በአሳዳጊዎቹ በወርቅ ተለወጠ። ባለጸጋው ግን በዚህ ብቻ አልረካም። ዓላማው ልጁን አገልጋይ ማድረግ ሳይሆን ማጥፋት ነው። ነገር ግን እዚያው መንደር ውስጥ በወላጆቹ ፊት መግደል አልፈለገም። የደም ጩኸት እንዳይከተለው፣ ምስክርም እንዳይኖር አሰበ። ስለዚህ ሁለተኛውንና እጅግ ረቂቅ የሆነውን ተንኮል አሰበ። ብራናና ቀለም አስመጣ። እንግዲህ ልጁን ገዝቼዋለሁ አለ ለዓሣ አጥማጁ። እኔ እዚህ የሚጨርሰው የንግድ ሥራ ስላለኝ ለጥቂት ቀናት እቆያለሁ። ልጁ ግን ቀድሞ ወደ ቤቴ መሄድ አለበት። ለሚስቴና ለሹሞቼ የምልከው ደብዳቤ አለ፣ እርሱን ያደርሳል፣ ይዞ ይሂድ አለው። ባለጸጋው ለብቻው ወደ አንደኛው ጥግ ሄዶ ተቀመጠ። ብራናው ተዘረጋ። ብዕሩን በቀለም ውስጥ ነከረ። ቀለም የመሰለ ደም። እጁ እየተንቀጠቀጠ ሳይሆን በጥላቻ ጠንክሮ መጻፍ ጀመረ። የሚጽፈው ለሚስቱ ነው። ደብዳቤው እንዲህ ይነበባል። ይህ ደብዳቤ ለባለቤቴ ድረስ፣ ጉዳዩ የሞት ጉዳይ ነው። ይህንን ወረቀት ይዞ የመጣውን ልጅ ተላፊኖስን ፊቱን እንዳየሽ ሳታውሉ ሳታሳድሩ ውሃ እንኳን ሳታጠጡት የቤታችን አሽከሮችን ሰብስበሽ አንገቱን በሰይፍ
አስከሬኑንም ማንም እንዳያየው በድብቅ ቅበሩት። ይህ ትእዛዝ የኔ መኮንኑ ነው። ይህንን ያላደረገ በራሱ ላይ ይፍረድ ይላል። ይህንን ጨካኝ መልእክት ጽፎ አጠፈው። ማንም እንዳያነበው በሰም አሸገው። በላዩ ላይም የራሱን ማህተም አተመበት። አሁን ደብዳቤው ተራ ወረቀት አይደለም፣ የታሸገ የሞት ፍርድ እንጂ። ከዚያም ተላፊኖስን ጠራው። ፊቱ ላይ የውሸት አባትነት የሽንገላ ፈገግታ ለበሰ። ልጄ ሆይ አለ ባለጸጋው፣ ድምፁ እንደ ማር እየጣፈጠ ውስጡ ግን እንደ እሬት እየመረረ፣ እኔ ወደ ቤትህ ወደ ትልቁ ርስትህ ልልክህ ነው። እዛ ክብር ይጠብቅሃል። ይህችን ደብዳቤ ግን እንደ ዓይንህ ብሌን ጠብቃት፣ ለማንም እንዳታሳይ። ልክ ቤቴ ስትደርስ ለባለቤቴ ለእናትህ ስጣት። እርሷ ይህንን አይታ የምትበላውን ታቀርብልሃለች፣ የምትለብሰውን ትሰጥሃለች። ፍጠን አለው። ምን አይነት ጭካኔ ነው! ዳዊት ኦርዮንን የገዛ የሞት ደብዳቤህን ይዘህ ወደ ጦር ሜዳ ሂድ ብሎ እንደላከው ይህ ባለጸጋም ተላፊኖስን የራሱን መቃብር አስይዞ ላከው። ተላፊኖስ የዋህ ነው። የሰው ልብ ክፋት አይታየውም። በፊቱ የቆመው ገዳዩ መሆኑን አላወቀም። እሺ ጌታዬ ብሎ እጅ ነሳ። ደብዳቤውን ተቀብሎ በጉያው ሸሸገው። ከወገቡ መቀነት ውስጥ አጥብቆ ቋጠረው። የተሸከመው ሰይፍ መሆኑን አላወቀም። ባለጸጋው ለመንገዱ የሚሆኑ 2 አሽከሮችን ማለትም መንገድ መሪዎችን መድቦ ሰጠው። በመጨረሻም ሊሰናበተው ቀረበ። ልክ ይሁዳ ጌታን ለመሸጥ ጉንጩን እንደሳመ ይህ ባለጸጋም የተላፊኖስን ራስ እየደባበሰ ግንባሩን ሳመው። በሰላም ሂድ ልጄ፣ መንገዱ የቀና ይሁንልህ አለው። በልቡ ግን መንገዱ የሞት ይሁንልህ፣ ከዚህ ሳትትረፍ እያለ ይረግመው ነበር። ተላፊኖስ ከአሳዳጊዎቹ ጋር በለቅሶ ተሰናበተ። የለመደውን የባህር ዳርቻ የልጅነት መንደሩን ትቶ ከ2 እንግዳ ሰዎች ጋር ወደማያውቀው ሀገር፣ ወደማያውቀው ዕጣ ፈንታ ጉዞ ጀመረ። የረጅም ጉዞ መንገድ ተጀመረ። ተላፊኖስ ወደፊት ይራመዳል። በጉያው ያለው ደብዳቤ ግን ሞቱን አርግዞ ይጠብቀዋል። ነገር ግን ተላፊኖስ ብቻውን አይደለም። ከዓይኑ የተሰወረ ነገር ግን ከጥላው ያራቀ አንድ ኃይል አብሮት ይጓዝ ነበር። ጉዞው ቀጥሏል። ፀሐይዋ የቀትር እሳቷን ትተፋለች። ምድሩ እንደ ምድጃ ይነዳል። ተላፊኖስና 2 የባለጸጋው አሽከሮች ረጅም መንገድ ተጉዘዋል። መንገዱ አድካሚ ነበርና አሽከሮቹ በድካም ዝለዋል። ከአንድ ጥላ ስር ውሃ ሊጠጡና ሊያርፉ ቀሩ። ተላፊኖስ ግን የያዘው መልእክት የጌታው አደራ ነውና እግሮቹ ቢዝሉም ልቡ ግን በታማኝነት ወደፊት ይገፋ ነበር። ፈጥኜ መሄድ አለብኝ እያለ ብቻውን መንገዱን ቀጠለ። አሁን አካባቢው ጭር ብሏል። የሚሰማው የእግሩን ኮሽታና የነፋሱን ፉጨት ብቻ ነው። በጉያው የያዘው ደብዳቤ እንደ እሳት ይፋጃል። ያልተከፈተ መርዶ፣ ያልተነበበ ሞት። ያንዳንዱ እርምጃ ወደ መቃብሩ የሚያቀርበው እርምጃ ነበር። ድንገት በዚያ በረሃማ መንገድ ላይ ሁኔታዎች ተቀየሩ። ከወዲያ ማዶ አንድ ግርማው የሚያስፈራ ቁመናው እንደ ሊባኖስ ዝግባ የተስተካከለ ፊቱ እንደ ፀሐይ የሚያበራ አንድ ወታደር ተገለጠ። ይህ ተራ ወታደር አይደለም። የሰማይ ሰራዊትን የሚመራው የመላእክት አለቃ ቅዱስ ሚካኤል በሰው አምሳል በሹም ዩኒፎርም ተመስሎ ነበር። ፈረስ ላይ ተቀምጦ ተላፊኖስን ጠበቀው። ተላፊኖስ ይህንን ባለ ግርማ ሰው ሲያይ ልቡ ተሸበረ። ፍርሃት ሳይሆን አክብሮትና ድንጋጤ ተቀላቀለበት። ቀረበና እጅ ነሳው። ቅዱስ ሚካኤልም በረጋ ነገር ግን ስልጣን ባለው ድምፅ ጠየቀው፣ አንተ ብላቴና ወዴት ትሄዳለህ? ከወዴትስ መጣህ? አለው። ተላፊኖስ አንገቱን ዝቅ አድርጎ መለሰ፣ ጌታዬ ሆይ ከባህር ዳርቻ መንደር መጣሁ። የተላኩትም ወደ ባለጸጋው መኮንን ቤት ነው። የጌታዬን መልእክት ለአንዲት እመቤት ለማድረስ እቸኩላለሁ አለው። መልአኩ ምንም እንኳን ሁሉን የሚያውቅ ቢሆንም የልጁን ታማኝነት ሊፈትሽ ወደደ። እስኪ ያዝከውን ደብዳቤ ስጠኝ፣ ምን እንደተጻፈበት ልይ አለው። በዚህ ጊዜ አንድ አስደናቂ የሆነ የፈተና ቅጽበት ተፈጠረ። ተላፊኖስ የዋህ ነው፣ ግን ለቃሉ ታማኝ ነው። ለሞቱ ምክንያት የሆነውን ሰው ትእዛዝ አከበረ። ወደ ኋላ እያፈገፈገ እንዲህ አለ፣ አይሆንም ጌታዬ፣ ይቅርታ አድርጉልኝ። ጌታዬ መኮንኑ ይህንን ደብዳቤ መንገድ ላይ ለማንም እንዳታሳይ፣ ማንም እንዳያነበው ብሎ በጥብቅ አዞኛል። የታሸገ ምስጢር ነውና እባክዎትን አይጠይቁኝ። የላከኝን ትእዛዝ አልተላለፍም አለ በጽኑ አቋም። ምን የሚደንቅ ታማኝነት ነው!
ለሚገድለው ሰው ይህንን ያህል የታመነ ለሚያድነው አምላክ ምን ያህል ይታመን ይሆን? ቅዱስ ሚካኤል በልጁ ታማኝነት ተደሰተ፣ አልተቆጣውም። ይልቁንም ይህ ታማኝነቱ ሕይወቱን ሊታደግለት ምክንያት ሆነ። መልአኩ ከፈረሱ ወረደ። መልካም አደረግክ፣ የታመንክ አገልጋይ ነህ። እሺ መግለጡንስ አትግለጥ፣ ነገር ግን ደብዳቤው እንደተጠቀለለ በሩቅ አሳየኝ አለውም። ተላፊኖስ በዚህ ተስማማ። ደብዳቤውን ከጉያው አወጣ። ማኅተሙ እንዳልተሰበረ ወረቀቱም እንዳልተከፈተ በእጆቹ ይዞ ወደ ላይ ከፍ አድርጎ ለዚያ ክቡር ሰው አሳየው። በዚያች ሰከንድ ዓለም ቆመች። የመላእክት አለቃ ቅዱስ ሚካኤል ወደ ደብዳቤው ጠጋ አለ። እጁን አልሰደደም፣ ወረቀቱን አልነካም። ነገር ግን ያ የሞት ጥላን የሚገፋው የዲያብሎስን ኃይል የሚያቀልጠው ቅዱስ እስትንፋሱን ወደ ደብዳቤው ላከ። 3 ጊዜ እፍ ብሎ 3 ጊዜ ተነፈሰበትም። መኮንኑ በገዛ እጁ እንደጻፈው የእጁ ጽሑፍ ሳይለወጥ ፊርማው ሳይቀየር ሐሳቡ ግን በመልአኩ እስትንፋስ ተገለበጠ። ቅዱስ ሚካኤል ሥራውን ጨረሰ። ለተላፊኖስም እንዲህ አለው፣ አሁን ሂድ፣ ጉዞህን ቀጥል፣ ደብዳቤውንም ለባለቤቱ ስጥ፣ እግዚአብሔር ካንተ ጋር ነው አለው። ልጁ ምንም የገባው ነገር የለም። በደብዳቤው ላይ የሆነውን ለውጥ አላወቀም። መልአኩን እንደ ሰው አመስግኖ እግዚአብሔር ይስጥልኝ ጌታዬ ብሎ ያንኑ የታሸገ ደብዳቤ መልሶ በጉያው ከተተ። እየሮጠ ሄደ። እነዚያ አሽከሮች ከኋላው ደረሱበት። 3 ሆነው ወደ ከተማው ገቡ። የባለጸጋው ግቢም ደረሱ። በሩ ተንኳኳ። ማን ነው ተባለ። የጌታችን የመኮንኑ መልእክተኞች ነን አሉ አሽከሮቹም። በሩ ተከፈተ። የባለጸጋው ሚስትና ቤተሰቡ እንዲሁም የመንደሩ ሕዝብ ተሰበሰበ። ሁሉም ጌታችን ምን ጽፎ ይሆን፣ ምን አዲስ ነገር አለ ብለው በጉጉት ይጠብቃሉ። ተላፊኖስ ወደፊት ቀረበ፣ እጅ ነሳ። በጉያው የያዘውን በመንገድ በመልአኩ እስትንፋስ የተባረከውን ያንን የታሸገ ምስጢር አውጥቶ ለእመቤቲቱ በክብር አስረከበ። እመቤቴ ሆይ ይህንን ጌታዬ ልኮሎታል አለ። እመቤቲቱ ደብዳቤውን ተቀበለች፣ ማኅተቡን አየች። የባሏ ማኅተብ ነው። ሰሙን ሰበረችው፣ ወረቀቱን ዘረጋችው። ድምጿን ከፍ አድርጋ ለተሰበሰበው ሕዝብ ታነበው ጀመር። ሁሉም ጆሮውን ቀስሮ ይሰማል። የንባቡ የመጀመሪያ መስመር ሲሰማ የእመቤቲቱ ፊት በድንጋጤ ሳይሆን በደስታ ፈካ። ሕዝቡ እልል አለ። ሰይፍ ተመዞ የነበረበት ግቢ በድንገት በእልልታና በሆታ ቀለጠ። ተላፊኖስ ግራ በመጋባት ቆሟል። ምን አጥፍቼ ይሆን ብሎ እየሰጋ ነው። ነገር ግን አሽከሮቹ መጥተው እግሩ ላይ ወደቁ። እመቤቲቱ መታ ልጄ ወራሻችን ብላ አቀፈችው። የሞት መልእክተኛ የነበረው ወረቀት የሰርግ ካርድ ሆኖ አረፈው። በዚያ ሰፊና የተንጣለለ የመኮንኑ ግቢ ውስጥ ታሪክ ተቀየረ። የሞት ደብዳቤ ይዞ የገባው ተላፊኖስ የሕይወት ንጉሥ ሆኖ ወጣ። የባለጸጋው ሚስት ደብዳቤውን አንብባ እንደጨረሰች እንዲህ አለች፣ ይህ የጌታዬ የባለቤቴ ጥብቅ ትእዛዝ ነው። በደብዳቤው ላይ ያለው ፊርማና ማኅተብ ትክክለኛ የባሏ ስለነበር አንዲትም ቃል አልተጠራጠረችም። ይልቁንም ባሌ ይህንን ዓለም ንቆ መንኩሷል፣ ለዚህ ነው ይህንን ብላቴና ወራሽ አድርጎ የላከው ብላ አመነች። ወዲያውኑ ትእዛዝ ተላለፈ። ቶሎ በሉ የጌታዬን ልጅ አዲሱን ወራሽ አስታጥቡት፣ አልብሱት፣ ሸልሙት አለች። አሽከሮች ተሯሯጡ። ያ ከመንገድ አቧራ የገባው ተላፊኖስ የሞቀ ውሃ ቀረበለት። ያረጀው ልብሱ ወልቆ ከሐር የተሠራ የክብር ካባ ለበሰ። በእግሩ የነበረው ጫማ ተቀይሮ የሹመት ጫማ ተደረገለት። የባለጸጋው ልጅ ሙሽሪት ተጠራች። አባቷ ለዚህ መልካምና ግርማ ሞገስ ላለው ወጣት እንደ ዳራት ሲነገራት በደስታ ተቀበለችው። ቤቱ በሰርግ ዝግጅት ተረበሸ። ወይፈኖች ታረዱ፣ ጠጅ ተጣለ፣ ድግሱ ደመቀ። የመንደሩ ሕዝብ ሽማግሌዎችና ሕፃናት ተጠሩ። በዚያው ዕለት በታላቅ ክብርና እልልታ ተላፊኖስና የባለጸጋው ልጅ ተጋቡ። ይህ ወጣት ያ በሳጥን የተጣለው ያ በሞት ደብዳቤ የተላከው አሁን በባለጸጋው የወርቅ ወንበር ላይ ተቀምጦ በዙሪያው ያሉት አሽከሮች ጌታችን እያሉ ሲያናግሩት ዋሉ። ይህ የቅዱስ ሚካኤል ሥራ ነው። ከጥቂት ቀናት በኋላ ያ ክፉ ባለጸጋ የንግድ ሥራውን ጨርሶ የግብር ገንዘቡን ሰብስቦ ወደ ቤቱ ጉዞ ጀመረ። በልቡ ውስጥ ትልቅ እርካታ አለ። አሁን ሁሉም ነገር አልቋል። ያ ልጅ ተገድሏል፣ ተቀብሯል፣ ሚስጥሩም አብሮት አልፏል። ካሁን በኋላ ንብረቴ ለዘላለም የኔ ነው እያለ ፈረሱን ይጋልባል።
ወደ መንደሩ ሲቃረብ ግን ያልጠበቀው ነገር ገጠመው። ከቤቱ አቅጣጫ የለቅሶ ድምፅ ሳይሆን የነጋሪት ጉሰማ፣ የማሲንቆ ጨዋታና የእልልታ ድምፅ ይሰማል። ምድሩ በጭፈራ ይናወጣል። ባለጸጋው ፈረሱን አበረረው፣ ጆሮውን ወደ ቤቱ ቀሰረ። ምን እየሆነ ነው አለ በድንጋጤ። እኔ የሞት ደብዳቤ ልኬ እንዴት ቤቴ በዘፈን ይሞላል? ወይስ አሽከሮቹ ተሳስተው ልጄን ገድለዋት እብደት መጣባቸው እያለ ራሱን ጠየቀ። በፍርሃትና በብስጭት ፈረሱን እየገረፈ ወደ ግቢው ገባ። ግቢው በሰው ተሞልቷል። ድንኳን ተጥሏል። ሁሉም ይበላል፣ ይጠጣል። ባለጸጋው በንዴት ከፈረሱ ወረደ። አሽከሮች ሲያዩት ሮጠው መጡ። ግን ፊታቸው ላይ ሐዘን ሳይሆን ደስታ ነበር የሚነበበው። እንኳን ደስ አለው ጌታችን፣ እንኳን ለዚህ ክብር አበቃው ይሉታል እየሰገዱ። ባለጸጋው አበደ። ምን ማለት ነው? ማን ነው የሞተው? ማን ነው የዳነው? እያለ በቁጣ ወደ አዳራሹ ገባ። ልክ እግሩ አዳራሹን ሲረግጥ ያየውን ማመን አቃተው። በእርሱ የክብር ወንበር ላይ የእርሱን የወርቅ ካባ ለብሶ የእርሱን በትር ይዞ ከልጁ ጋር ተቀምጦ የሚታየው ያ የላከው ተላፊኖስ ነበር። ተላፊኖስ በክብር እያበራ እንደ ንጉሥ ተቀምጧል። ባለጸጋው ጉልበት ከዳው፣ ዓይኖቹ ፈጠጡ፣ እንደተመታ ሰው ተንገዳገደ። አንተ ቃላት ካፉ ጠፉ። ይህ መንፈስ ነው ወይስ እውነት? ሚስቱ በደስታ እየሮጠች መጣች። ጌታዬ እንኳን በሰላም መጣ። ይኸው እንደታዘዝኩት እንደ ቃሌ ፈጽሜያለሁ። ሹመትህን ሁሉ ለዚህ ለተባረከ ልጅ አውርሼዋለሁ። ልጃችንንም ድረንለታል አለችው። ባለጸጋው በለሆሳስ የምን ቃል የምን ትእዛዝ ብሎ ጠየቃት። ሚስቱ ያንን ደብዳቤ አውጥታ ሰጠችው። ይኸው የላከው ደብዳቤ፣ የእጅ ጽሑፍህና ማኅተምህ። ባለጸጋው ወረቀቱን ተቀበለ። እጆቹ ይንቀጠቀጣሉ። አየው። አዎን ወረቀቱ የሱ ነው። ማኅተሙ የሱ ነው። ፊርማውም የሱ ነው። የጻፈውም እርሱ ነው። ነገር ግን ሲያነበው ቃላቱ ሌላ ናቸው። ግደሉት የሚለው አንግሱት ሆኗል። ቅበሩት የሚለው ዳሩለት ተደርጓል። በዚያች ቅጽበት የባለጸጋው ትዕቢት እንደ ብርጭቆ ተሰበረ። ይህ የሰው ሥራ አይደለም። ይህ የአጋጣሚ ነገር አይደለም። ይህ ከእርሱ አቅም በላይ የሆነ ከሰይፉም የሚበረታ ከገንዘቡም የሚልቅ ሰማያዊ ኃይል ጣልቃ እንደገባ ተረዳ። ተላፊኖስን ሊገድል በተነሳ ቁጥር እግዚአብሔር ከፍ ያደርገዋል። ጉድጓድ ሲመስለት እግዚአብሔር ዙፋኑን ይሠራለታል። ባለጸጋው ራሱን መቆጣጠር አቃተው። በዚያ በተሰበሰበው ሕዝብ ፊት በራሱ ወንበር ላይ በተቀመጠው በተላፊኖስ ፊት ተንበርክኮ ወደቀ። እውነት በምድር ላይ ተገለጠች። በዚያች ሌሊት ሁሉም ሰው ወደ ቤቱ ከሄደ በኋላ አንድ አስፈሪና ታላቅ ራእይ ለባለጸጋው ታየው። ሰውየው በአልጋው ላይ እንቅልፍ አጥቶ ሲገላበጥ ቤቱ በብርሃን ተሞላ። ያ ከመንገድ ላይ ደብዳቤውን የቀየረው፣ ያ ከልጅነቱ ጀምሮ ተላፊኖስን የጠበቀው የመላእክት አለቃ ቅዱስ ሚካኤል በሚያስፈራ ግርማው ከፊቱ ቆመ። መልአኩ ሰይፍ አልያዘም፣ ነገር ግን ቃሉ እንደ ሰይፍ የሚቆርጥ ነበር። እንዲህ አለው፣ አንተ ሰው ስማ። እኔ የልዑል እግዚአብሔር ኃይሉ የሚገለጽብኝ ተፈጥሮዬ ከእሳት የሆነ የሰራዊት አለቃ